ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ የካቲት 13 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የትግራይ ህዝብና ምድር የጦር ሜዳ እንዳይሆን ጥንቃቄ ይደረግ ሲሉ የቀድሞ የህወሓት አመራር ኬሪያ ኢብራሂም ጥሪያቸውን ማቅረባቸውን በአዲስ አበባ አስተማማኝ ሰላም እንዲቀጥል የረቀቁ ወንጀሎች ላይ የቅድመ ልየታ ስራዎች መሰራት እንዳለባቸው ማሳሰቢያ መሰጠቱን እንዲሁም የደረሰኝ ህትመት ጠይቀው ያልተረከቡ ግብር ከፋዮች በ5 የስራ ቀናት ውስጥ ሪፖርት እንዲያደርጉ ማሳሰቢያ መሰጠቱን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የትግራይ ህዝብና ምድር የጦር ሜዳ እንዳይሆን ጥንቃቄ ይደረግ ሲሉ የቀድሞ የህወሓት አመራር ኬሪያ ኢብራሂም ጥሪ አቀረቡ። በትግራይ ክልል ያለውን የጦርነት ማንዣበብ ተከትሎ የተለያዩ አካላት የሰላም ጥሪዎችን እያቀረቡ ይገኛሉ። በተለይም ከህወሓት የወጡ የቀድሞ ከፍተኛ አመራሮችና ልሂቃን በህወሓትና በሻዕቢያ መካከል ያለውን ጥምረት በኤርትራ በኩል የትግራይን ክልል ዳግም የጦር አውድማ የማድረግ እንደሆነም ይጠቅሳሉ። የቀድሞ የህወሓት ከፍተኛ አመራርና የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ለአዲስ ዘመን በሰጡት ቃልም ለትግራይ ህዝብ የጥንቃቄ ጥሪ አቅርበዋል። የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ ነው የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም የገለጹት። ፖለቲከኛዋ የህወሓት ቡድን የተሰለፈው ከትግራይ ህዝብና ከሀገሪቱ ጠላት ጋር ነው ሲሉም ከሰዋል። የትግራይ ህዝብ ሀገሩን የሚወድ እንጂ ከህዝብና ከሀገሩ ጋር ተቃርኖ ሆኖ የሚሰለፍበት ምንም አይነት ሁኔታ የለም፣ እንደዚህ አይነት ታሪክም የለውም ሲሉ አክለዋል። ወይዘሮ ኬሪያ የትግራይ ህዝብና የትግራይ ምድር የጦር ሜዳ እንዳይሆን ህዝቡ ሊጠነቀቅ ይገባል ያሉ ሲሆን ይህ እንዳይከሰት አሰላለፋችንን ማስተካከልና ከጥፋት ኃይሎች በተቃራኒ መቆም አለብን በማለት ጥሪ አቀርበዋል። ለትግራይ ህዝብ ሲባል የጦር በር መዘጋት አለበት ያሉት ወይዘሮ ኬሪያ በሀገር ውስጥም ሆነ በውጭ ያሉ የትግራይ ተወላጆች ለሰላም ግፊት ማድረግ እንዳለባቸውም ጠቁመዋል። የትግራይ ህዝብ ጥያቄዎችን በጦርነት መመለስ አይቻልም ሲሉም አስረድተዋል። በአዲስ አበባ አስተማማኝ ሰላም እንዲቀጥል የረቀቁ ወንጀሎች ላይ የቅድመ ልየታ ስራዎች መሰራት እንዳለባቸው ማሳሰቢያ ተሰጠ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በከተማዋ የሚስተዋሉ አዋኪ ተግባሮችና በየጊዜው መልካቸውን በመቀያየር የሚፈጸሙ የረቀቁ ወንጀሎች ላይ የቅድመ ልየታ ስራዎች በመስራት የማስተካከል ስራ መሰራት እንደሚገባው አሳስበዋል። ኃላፊዋ ማሳሰቢያውን የሰጡት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ወቅታዊ የጸጥታና ደህንነት ሁኔታ በገመገመበት ወቅት መሆኑን ከቢሮው ያገኘነው መረጃ ያመለክታል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከአዲስ አበባ ፖሊስ ኮሚሽን ጠቅላይ መምሪያ አመራሮች ከ11ዱም የክፍለ ከተማ የሰላምና ጸጥታ ጽህፈት ቤት ኃላፊዎች ከጸጥታና መረጃ ኦፕሬሽን ዳይሬክተሮች አስተባባሪዎች ጋር በጋራ በመሆን ወቅታዊ የከተማዋን የጸጥታ ሁኔታ ገምግመዋል። የከተማዋ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ እንዳሉትም ቢሮ የከተማዋን ሰላም አስተማማኝና ዘላቂ ለማድረግ በርካታ የሰላምና ጸጥታ ስራዎችን እየሰራ መሆኑንም ገልጸዋል። የከተማዋ ህዝብ በሰላም ወጥቶ እንዲገባ ማድረግ አንዱና ዋነኛው ዓላማቸው እንደሆነም ኃላፊዋ አንስተዋል። የቢሮ ኃላፊዋ ከተማዋን የጥፋትና የሽብር ከተማ ለማድረግ ይህንን ዘላቂና አስተማማኝ ሰላም የማይፈልጉና ከተማዋን በዓለም አቀፍ ሀገራት ያላትን ተመራጭነት ለማሳጣት በርካታ የሽብር ኃይሎች በውጭም ሆነው በውስጥ የተለያዩ እንቅስቃሴዎችን በማድረግ ላይ ይገኛሉም ሲሉ ከሰዋል። በከተማው የሚስተዋሉ አዋኪ ተግባሮችና በየጊዜያቸው መልካቸውን በመቀያየር የሚፈጸሙ የረቀቁ ወንጀሎች ላይ የቅድመ ልየታ ስራዎች በመስራት የማስተካከል ስራ መሰራት እንደሚገባውም ወይዘሮ ሊዲያ ማሳሰባቸውን ከቢሮ ያገኘነው መረጃ ያመለክታል። የደረሰኝ ህትመት ጠይቀው ያልተረከቡ ግብር ከፋዮች በ5 የስራ ቀናት ውስጥ ሪፖርት እንዲያደርጉ ማሳሰቢያ ተሰጠ። የኢፌዴሪ ገቢዎች ሚኒስቴር ከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ደረሰኝ ያልታተሙና ያልተረከቡ ግብር ከፋዮች በ5 የስራ ቀናት ውስጥ ቀርበው ማሳወቅ እንዳለባቸውም አሳስበዋል። ጽህፈት ቤቱ በወጣው መመሪያ መሰረት ከታህሳስ 1 2017 ጀምሮ ሁሉም ግብር ከፋዮች
በብርሃንና ሰላም ማተሚያ ቤት የታተመ ደረሰኝ እንዲጠቀሙ መወሰኑን ለከፍተኛ ግብር ከፋዮች ቅርንጫፍ ግብር ከፋዮች በሙሉ በጻፈው ደብዳቤ አስታውሷል። ነገር ግን በርካታ ድርጅቶች እስካሁን ድረስ የደረሰኝ ህትመት ጥያቄ እንዳላቀረቡና የታተሙ ደረሰኞችም እንዳልተረከቡ ታውቋል። ብርሃንና ሰላም ማተሚያ ቤት የቀረቡለትን የህትመት ትዕዛዞች በሙሉ አጠናቆ ማቅረቡንም ገልጿል። ይህንን ተከትሎ ከታህሳስ 1 ቀን 2017 እስከ ታህሳስ 30 ቀን 2018 ድረስ የደረሰኝ ህትመት ጥያቄ አቅርበው ሙሉ ለሙሉ ወይም በከፊል ያልተረከቡ እንዲሁም እስካሁን ጥያቄ ያላቀረቡ ግብር ከፋዮች ማሳሰቢያው ከወጣበት ቀን ትናንት የካቲት 12 ቀን 2018 ጀምሮ ባሉት 5 ተከታታይ የስራ ቀናት ውስጥ ሪፖርት እንዲያደርጉ ማሳሰቢያ ተሰጥቷል። ከአንድ ሺህ በላይ የሚሆኑ ኬንያውያን ወታደሮች በሩሲያ ዩክሬን ጦርነት ለመዋጋት መመልመላቸው ተገለጸ። ከትናንት በስቲያ ረቡዕ የካቲት 11 ቀን 2018 የኬንያ ብሔራዊ የደህንነት አገልግሎት ለሀገሪቱ ምክር ቤት ባቀረበው ሪፖርት እስከ ጎርጎሮሲያኑ አዲስ ዓመት ድረስ 89 ኬንያውያን ወታደሮች በሩሲያ ዩክሬን ጦርነት ግንባር ላይ መሆናቸውን አስታውቋል። በድምሩ 1000 የሚሆኑ ኬንያውያን ለሩሲያ ለመዋጋት መመልመላቸውን የኬንያ የደህንነት ሪፖርት አመላክቷል። በጦርነቱ ቢያንስ አንድ ኬንያዊ የተገደለ ሲሆን ሌሎች በርካታ ዜጎች ደግሞ ቆስለው ወደ ሀገራቸው መመለሳቸው ተገልጿል። መጀመሪያ ላይ 200 የሚሆኑ ዜጎች በጦርነቱ ለሩሲያ ለመዋጋት ተመልምለዋል ብሎ የገመተው የኬንያ መንግስት ሞስኮ ኬንያውያን ወታደሮቿን መመልመሏን እንድታቆም ይፈልጋልም ተብሏል። ሪፖርቱን ለምክር ቤት አባላት ያቀረቡት የምክር ቤት የአብላጫ ድምጽ መሪ የሆኑት ኢማኒ ኢቺንጓ ሁኔታው በጣም የሚረብሽ በማለት የገለጹ ሲሆን የመንግስት መኮንኖች መረብ ከህገወጥ የሰዎች አዘዋሪዎች ጋር በመሆን ኬንያውያንን በመመልመልና በጦርነቱ እንዲሳተፉ እያጓጓዙ ነው ብለዋል። የአብላጫ ድምጽ መሪው የመንግስት ተቋማት በናይሮቢ ከሚገኘው የሩሲያ ኤምባሲ ባልደረቦች ጋር በመመሳጠር እንደሚሰሩና በሞስኮ የሚገኘው የኬንያ ኤምባሲ ምልመሎችን የሩሲያ ቪዛ እንዲያገኙ እርዳታ ማቅረቡንም ገልጸዋል። ከትናንት ሐሙስ ዕለት በናይሮቢ የሚገኘው የኬንያ ኤምባሲ ባወጣው መግለጫ ውንጀላው አደገኛና አሳሳች በሚል ውድቅ አድርጎታል። ኤምባሲው የውጭ አገር ዜጎች ለተዋጊነት እንደማይመለመል ገልጾ የሀገሪቱ ህግ በህጋዊ መንገድ ሩሲያ ውስጥ የሚገኙ የውጭ አገር ዜጎች በፈቃደኝነት የሀገሪቱን ጦር እንዲቀላቀሉ እንደሚፈቅድ ግን ገልጿል። ኢራን በ10 ቀናት ውስጥ ወደ ስምምነት ካልመጣች ወታደራዊ እርምጃ እንወስዳለን ሲሉ ዶናልድ ትራምፕ ዛቱ። ፕሬዚዳንት ዶናልድ ትራምፕ ምናልባትም በሚቀጥሉት 10 ቀናት ውስጥ አሜሪካ ኢራን ጋር ስምምነት ላይ ትደርስ አሊያም ቴህራን ላይ ወታደራዊ እርምጃ ተወስድ እንደሆነ ዓለም ይመለከታል በማለት ዝተዋል። ትራምፕ ባቋቋሙት የጋዛ የሰላም ቦርድ የመጀመሪያ ስብሰባ ላይ ባደረጉት ንግግር ከኢራን ጋር እየተደረገ ስላለው የኒውክሌር ፕሮግራም ድርድርም አንስተዋል። ትርጉም ያለው ስምምነት መፈጸም አለብን፣ ካልሆነ ግን መጥፎ ነገሮች ይፈጠራሉ ሲሉ ማስጠንቀቃቸውንም ቢቢሲ ዘግቧል። ባለፉት ሳምንታት ውስጥ አሜሪካ በመካከለኛው ምስራቅ የሚገኘው ኃይሏን ማጠናከሯን እንደቀጠለች ሲነገር፣ በሌላ በኩል ደግሞ ስዊዘርላንድ ውስጥ ከኢራን ጋር የምታደርገው ድርድር ለውጥ እየታየበት እንደሆነም ተዘግቧል። ትራምፕ በንግግራቸው በድርድሩ አሜሪካን የወከሉት ልዩ መልእክተኛ ስቲቭ ዊትኮር እና ማቻቸው ጃሬድ ኩሽነር ከኢራን ጋር በጣም ጥሩ ውይይቶች ማድረጋቸውን ገልጸዋል። ባለፉት ዓመታት እንደተመለከትነው ከኢራን ጋር ትርጉም ያለው ስምምነት ላይ መድረስ ቀላል አይደለም ብለዋል ትራምፕ። ስምምነቱ የማይፈጸም ከሆነ ግን መጥፎ ነገሮች ይፈጠራሉ ሲሉም የአሜሪካው ፕሬዝዳንት አስጠንቅቀዋል። ትራምፕ ይህንን ከማለታቸው አንድ ቀን አስቀድሞ የዋይት ሀውስ ፕሬስ ሴክሬታሪያት የሆኑት ካሮሊን ሌቪት ኢራን ከአሜሪካ ጋር ስምምነት ላይ ብትደርስ በጣም ብልህነት ነው ሲሉ ተመሳሳይ ማስጠንቀቂያ መስጠታቸውንም ዘገባው አስታውሰዋል። በአሜሪካ የዴሞክራቲክ ፓርቲ ሕግ አውጪና አንዳንድ ሪፐብሊካን በበኩላቸው ኮንግረስ ሳይፈቅድ ኢራን ላይ ሊወሰድ የሚችል ማንኛውም ወታደራዊ እርምጃን በተመለከተ ካሁኑ ተቃውሟቸውን እያሰሙ ይገኛሉ። የኢራን መሪዎችም ድርድሩን አንጠላም፣ ግን ማስፈራሪያው ይቅር በማለት አሜሪካንን መሞገታቸውን ቀጥለዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን